ነፃነት በህይወት በነበረ ሰዓት ያው ጓደኝ ቅድም እንዳልኩኝ ነው። ለምሳሌ ስታድጉ ብዙ ጊዜያችንን የምንሰጠው ለጓደኞቻችን ነው። ሚስጥሮቻችንን የምናካፍለው ለጓደኞቻችን ነው። ከእናቶቻችን ከአባቶቻችን ከእህቶቻችን በላይ የሚቀርቡን ጓደኞቻችን ናቸው። ሁሉ ነገራችንን የሚያውቁት ያለንበትን ፋይናንሻል ስታተስ የሚያውቁት ጓደኞቻችን ናቸው። ያለብንን ነገር አመላችንን ምናማከር ሰው እነሱ ክሎዝስት ፐርሰን የሚሆኑት እነሱ ናቸው። የቅርብ ሰዎች የሚሆኑት እነሱ ናቸው። ቤተሰቦቻችን ያው ዞሮ ዞሮ የዝምድና ማሰሪያ ስለት አይቆርጠውም። ከዳር ሆነው እንዲመክሩን እንዲያስጥሉን፣ እባካችሁ እናንተ ነው የሚሰማው፣ ቤት አይመጣም፣ እንዲህ የሆነ ነው፣ ዶክተር እንዲህ ብሎታል። ጉበት በጣም ከባድ ነገር ነው አይደል? ጉበት ከባድ ነገር ሆኖ ዶክተር ይሄ ልጅ በነገራችን ላይ ቅድም ነግሬያቸዋለሁ። እኔ አንድ ጓደኛዬ እንደዚህ ሄዶ ሐኪም ቤት ወስጄው ዶክተሩ እኔ ነው ጠርቶ የነገረኝ። ጓደኛውን አለኝ። አዎ አልኩት። አደጋ ነው ይሄ ያለበት ነገር አደጋ ነው። ጉበቱ ላይ እንደዚህ አይነት ነገር አይቻለሁ፣ ምልክት አይቻለሁ። የሆነች ነገር እንደ ጠቆር ያለ ነገር አይቻለሁ። ከዚህ በኋላ መጠጥ የሚጠጣ ከሆነ ቀጥታ ወደ ሞት ነው የሚሄደው አለኝ። ለእሱም ነገረው። ከዛ ጊዜ በኋላ እኔ ነገርኩት ለልጁ። እሱ መጠጥ አሁን አቁም አላውቅም፣ ግን ኢቭን የሕክምና ሰዎች ለቅርብ ጓደኞች ናቸው፣ ጓደኞች ይናገራሉ። ሲሪየስ ነገር ስለሆነ ፖይንቱ ምንድን ነው? እሷ የምታውቀውን ነገር ጓደኞቹ እንዲያስጥሉት ነግራ አብረው ሲጠጡ ደግሞ እያየች የተቃጠለች። ምክንያቱም እያንዳንዷ መለኪያ የሚጠጧት ነገር ወደ ሞት ነው የሚወስዳቸው። ራሳቸው ላይ ሞት ሲጋብዙ ወይም ደግሞ ሞታቸውን ሲያፋጥኑ ጓደኞች እዚህ ጋር ችርስ የተባባሉ ከጠጡ አይነው። ነፃነት ትልቅ ሰው ነው። እድሜው ከ18 ዓመት በላይ ብቻ ሳይሆን የልጆች አስተዳዳሪ ነው። ትውልድ ሲቀርጽ የኖረ ሰው ነው። ሁሉን ነገር ያውቃል ማለት ደግሞ ሰው ጥፋት የለበትም ድክመት የለበትም ማለት አይደለም። ለዛም ነው ጓደኛ የሚያስፈልገን አይደል እንዴ? ቢኮዝ በሁሉም ነገር ፐርፌክት አይደለም። በሆነ ጉዳይ ላይ ጂነስ ብንሆን በሆነ ጉዳይ ላይ ስቱፒድ ነን። ለዚህ ነው ጓደኛ የሚያስፈልገን እኮ። የጓደኞቻችን ጥቅም ምን ድረስ ነው በዚህ ጉዳይ ላይ? እና ይሄ አብግኗት ቢሆንስ የተናገረችው እሱን ለማለት ነው። እስኪ ሚልኬሳ የሚለውን እንስማ። ሚልኬሳ ምን ትላለህ አንተ? ሚዩት ነህ ሚልኬሳ። ይሰማል ቴዲ? ይሰማል። ኦልራይት በመጀመሪያ ቴንክ ዩ ሶ ማች ቴዲ። ፖለቲካንም አልሰማም ቢኮዝ ኦፍ ዩ። አሁን ኢንቴንሽናሊ እየፈለኩ መስማት ጀመርኩኝ። በጣም አፕሪሺየት አደርጋለሁ ቴዲ። ቀጥሎ ደግሞ እይታችን አይ ቲንክ መናገሯ ያ ሺ ኢዝ ራይት። በጣም ሰው ይማርበታል። እሷ ትክክል ነች። አት ዲ ሴም ታይም ግን ልጁ ሪስፖንሲብል ነው ብዬ እኔ አላምንም። ፐርሶናል ኤክስፒሪየንስ አለን። እንደዚህ አይነት ነገር አጋጥሞን ነበርና የሆነ ጊዜ ለብቻው ሲሄድ በጣም ስለሚጠጣ እኛ ተሰብስበን አብረው እንሄድ ነበር። እኛን እየሸወደ ነው ከቤት ወጥቶ የሚሄደው። ስለዚህ ኦንሊ ቻንስ ያለን ቻንስ ምንድነው? ከሱ ጋር ሄደን እዛ መቆየት ነበር። እኔ አሁን እንዳንተ ነኝ የሚጠጣውም ሰው አይደለሁም፣ ግን በቃ ግዴታ ሆነብንና ፎርማንስ ነው የምልህና እየተቀያየንን ስራ መስራት አቅቶን ከሱ ጋር እዛ ሄደን ነው የምንቆየው። ያለ ብቸኛ እድል እሱ ስለሆነ አየህ፣ ያኔ ልጅ እንደዚህ የሆነ ነገር ቢሆን አብሮ ይጠጡ ነበረ ምናምን እንባል ነበር ማለት ነው ቴዲ። እና ፐርሶናል ኤክስፒሪየንስም ስላለኝ ነው። ሜቢ ይሄ ጓደኛው ያንን እየሞከረ ሊሆን ይችላል። ሜቢ ነፂብ ለብቻው ቢሄድ ብዙ ስለምጠጣ አብሮ ሄዶ እንደ የማናጅመንት ነገር እየሰራም ሊሆን ይችላል። ዊ ዶንት ኖ። ሜቢ የሱን ሳይድ ብንሰማ ሌላ ደግሞ ነገር ሊወጣ ይችላል ብዬ ገምታለሁ። ነፂንም ነፍሱን በአጸደ ገነት ያኑርልን። እና ባጭሩ ይሄንን ነው የምለው። እና አት ዲ ሴም ታይም እንኳንም አወራች ብዙ ነገር ነው ብዙ ሰው ከዚህ የሚማረው። እኔ ራሴ ብዙ ነገር ነው ያየሁት ከዚህ ነገርና አትሊስት ግን የባለቤቷን ነገር ብትተው ደስ ይለኝ ነበረ። ልጆች መሀል ላይ ስላሉ እሱ ፓርት ብቻ ነው ትንሽ ደስ ያላለኝ። ይሄንን ነው ይሄንን ነው ያየሁት። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ ስለ ሁሉም ነገር። እኔ ልቦና ያሳየኝን ሀቆ ልንገራችሁ። ብዙ ጊዜ በእኛ በኢትዮጵያ ውስጥ የምንሰማቸው ነገሮች አሁን ራሱ ከሞት ሊያወጧቸው የሚገቡ ብዙ ጓደኞቻቸው ወደ ሞት እየሄዱ ያሉ አብረው አሸሸ ገዳሜ የሚሉ ብዙ ታዋቂ ሰዎች አሉ። አድኗቸው እያሉ ህዝብ እየተናገረላቸው ያሉ
ብዙዎቹ የተቸገሩ አሉ፣ የወደቁ አሉ። ስትወድቁ ወይም ሲወድቁ ቀኝ እጄን ተቆረጥኩኝ፣ አንገቴን ተቆረጥኩኝ፣ እንትኔን አጣሁኝ እያለን ለማልቀስ ጎበዞች ነን ብዙዎቻችን። ሰውን ሰው የሚያሰኘው በህይወት እያለን ስንረዳዳ ይመስለኛል። ይህን ስል ግን ከትልቅ ይቅርታ ጋር አስኔ የሚባል የነፃነት ወርቅነህ ጓደኛ ምንም አላደረገም እያልኩኝ አይደለም። እሱን ማለት አይደለም። አስኔ ብዙ ሞክሮ ሊሆን ይችላል። የእሱንም ሳይድ ኦፍ ስቶሪ መስማት አለብን። ግን ሀሳቡን እንደ ሀሳብ ጓደኝነት ማለት እዚህ አይነት ነገር ላይ ምን ድረስ ነው መሄድ ያለብን? ጓደኝነትስ ምንድን ነው? ሌላው ይቅር፣ አሁን ከአስኔ የምንወስደው ከሰጠው ኢንተርቪው እሷም ከተናገረችው የሞተ ቀን መጠጥ ቤት ቀጠሮ ነበራቸው። ጉበት የታመመ ሰው፣ የሚታይ አይነት ችግር ውስጥ የገባ ሰው መጠጥ አብረነው ልንጠጣ እንችላለን ወይ? መክረነው እንኳን አልሰማም ካለ ምንድነው መውሰድ የነበረብን? ለሌሎች እንዲያስተምር ነው። ምን ድረስ ነው መሄድ ያለብን? ያሬዶ እንኳን ደህና መጣ። ምን ትላለህ? ቴዲዬ እንዴት አመሸህ? አለሁ እግዚአብሔር ይመስገን አለሁኝ። ያው በጣም ኢንተረስት የሆነ ነገር ነው እያረክ ያለሁና ቴንኪው። ያው አይቼዋለሁኝ፣ የልጅቷንም ስሜት አይቻለሁ። በዚህ አጋጣሚ አሁን እህትየዋን እኔ ብሌም አላረጋትም። ብሌም ማላረጋት ነገር ምንድን ነው? አይዴንቲቲያቸውን ነው ይሄ ፋሚሊ ያጣው፣ መጠሪያቸውን፣ መኩሪያ ወንድማቸውን። አሁን ቁስል ላይ ያሉ ሰዎች ናቸው፣ ሀዘን ላይ። ብዙ ጊዜ ሰዎች ሲሞቱብህ በጣም የሚጎዳው እናት፣ አባት፣ እህት፣ ወንድም፣ ኢሚዲየት ፋሚሊ የሚባል ነገር አለ እና አሁን እቺ ልጅ ወደ አይምሮዋ ተመልሳለች ወይ ተረጋግታለች ወይ የሚለው ነገር እሱ ያሳስበኛል። ሌላ ነገር ደግሞ እኔ ስህተት ነው ብዬ የምመጣበት ነገር ለአይምሮህ የተነጠቅከው ነገር ሲበልጥብህ ከፊት ለፊት ያለው ነገር ስለማያጓጓህ በሀዘን ውስጥ ቆያለህ። ከዚህ በፊት ገብቷል አይደለም? የተነጠቅኩት ስለሚበልጥ እኔ ስለ ሚሊየን አላወራም። ገብቷል? ስለ ጓደኛ አላወራም። የተነጠቅከው ተች ሲያረግህ በቃ በዝምታ ነው ቁጭ የምትለው። በቃ ይሄ ልጅ ሄዷል፣ አንመልሰውም። ከእግዚአብሔርም ጋር መጋፋት ነው። ለምን ይሄ ልጅ የዚህ ስሜት ተጠቂ እኔም ስለሆንኩ ነው። በየቤተሰባችን አንዳንድ የምንወደው የምናከብረው ሰው ይኖራል። ያንን ሰው ስናጣው መጠሪያን ነው የምታጣው፣ ትነጠቃለህ። እና እዚህ ውስጥ ያላችሁ ልጆችም የምነግራችሁ ትልቅ ነገር ልጅቷንም አሁን ብሌም ባናደርጋት፣ ከገንዘቡ በኋላ ነው ደግሞ ይሄ ነገር የመጣው። መጀመሪያ አብረው ሰላም ሆነው ሲነጋገሩ ሲወያዩ ነበረ። ስለዚህ አሁን ደግሞ ያልተስማሙበት የተናደዱበት ነገር ይኖራል። እነዚህ ሰዎች ሚዲያም እውነት ልጁን የምንወደው ከሆነ የሚዲያ ባለቤቶችም ጋዜጠኞችም በዙሪያው ያላችሁም ቤተሰቡም ትንሽ የጥሞና ጊዜ ብትወስዱ የተረጋጋ ነገር ብታረጉ ባይ ነኝ። ይሄንን ነው። ከዛ ውጪ እንደ ጓደኛስ ደግሞ ጓደኞቹን በጨዋታ በመዝናናት አብሮ ሊሰማቸው ይችላል። አንዳንዴ ግን ፋይናንሻሊ የተሻለ ጓደኛ ጋር ስትውል ያ ሰውዬ ሀሳብ ሼር ለመደራረግ ስለሚቀለው ሀሳብም በድፍረት ይነግርሃል። ቴዶ እየሰማኝ ነበር ወይንስ? አሁን ለምሳሌ እነ አስኔ ስም ባልጠራ ደስ ይለኝ ነበረ። እንግዲህ የገቢ ምንጫቸው ወንድማችን ነፍሱን ይማር እሱ ከሆነ ወደ ላይም አንጋጠው የመናገር ነገር ሊፈሩ ይችላሉ። በየሰው ቤት እንደዚህ አይነት አትንኩኝ የሚሉ ሰዎች አሉ። ቦስ የሚጫወቱ ራሳቸው እየጠፉ የጓደኛን እንኳን ጆሮ አንዳንድ አይተህ ከሆነ በጣም አቅም ያላቸው በጣም ጉልበት ያላቸው ሰዎች ከማይረቡ ሰዎች ጋር ይውላሉ። ዱ ዩ ቲንክ እነዛ ሰዎች እነዛን ወደዋቸው ይመስሏቸዋል? ኖ፣ ሀሳባቸው ሁሌ እንዲሰማ ስለሚፈልጉ ማዘዝ ስለሚፈልጉ ገደል እየገቡም ልክ ናችሁ የሚባሉ ሰዎች አሉ። ጓደኛም ብሌም አታረግም። ጓደኛም ብሌም የምታረገው ንብረቱን ቢወስድበት፣ ጓደኛም ብሌም የምታረገው ሚስቱን ጋር አብሮ ቢተኛ፣ በእንደዚህ ነገር ምን አይነት ቆሻሻ ጓደኛ ነህ ትለዋለህ። እኔ መርዝ እየጠጣው ቴዲ ተው ነው የምትለኝ። አንድ ሁለቴ ተው ትለኛለህ። ከዛ በኋላ ግን ኃላፊነቱ የኔ ነው እና ይሄን ነው። ጥያቄ ካለ እቀበላለሁ። ልክ ነህ። ጓደኝነት እኔ ምንም ላረግ አልችልም። እንኳን ጓደኛዬ
የገዛ ወንድሜን ወይም የገዛ እህቴን እንኳን በገዛ ስጋ ላይ ራሱ ምንም ማድረግ አትችልም። ያው የዘመድ ጉድፍ አብሮ ያሳድፋል። የሱ ውርደት ያንተ ውርደት ነው፣ የሱ ክብር ያንተ ክብር እንኳን በሆነበት ሁኔታ ላይ ምንም ላላታረግ ትችላለህ። ነገር ግን አንዳንድ ጊዜ ጓደኝነት ከሆነ ሰዎች እያየናቸው ወደ ሞት ከሄዱ እንደሚሞቱ እያወቅን ሞታቸው ላይ ወይም ሞታቸው ማፋጠን አለብን ወይ? ለምሳሌ አንድ ምሳሌ እዚህ ጋር ኮመንት እየጻፋችሁልኝ ነው፣ ከልብ አመሰግናለሁ። ብዙ አርቲስቶች አሉ። አሁን እዚህ ጋር እንርዳቸውኝን ሰዎች እየተባለላቸው አድናቂዎቻቸው ህዝቡ ጥያቄ አረባካችሁ ዝም አትበሉ እየተባሉ አሁን የተነገራቸው ያሉ ሰዎች አሉ። አሁን እኚህ ሰዎች ከእጃችን ሲወጡ ምንም አይነት ሙከራ ሳናደርግ ለቅሶ ግን ብናሳምር እዚት ፌር የሆነ ነገር መጣስ ያለብን ነገር ይኖር ይሆን ወይ? አሁን እቺ ሴት ወንድሟ አይ ቲንክ ጓደኞቹ ትንሽ ጥረት ቢያደርጉ ቅድም ንግግሯን በደንብ ሰምታችሁ ከሆነ የሆነ ድራማ ምናምን ሰርተው ተነጋግረው ቢኮዝ ነፃነት ሁኔታውን ላይ የሰው በቃ ወደ ሞት እየሄደ ነው ያስታውቃል። የምታዩት ነው። ሰውነቱን እያያችሁ ነው፣ ሆዱን እያያችሁ ነው፣ አይኑን እያያችሁ ነው። በዛ ላይ ዶክተር ነግሮታል። ጉበት ከተባለ ደግሞ በጣም በዛ ላይ መጠጥ የምትጠጡ ከሆነ ይህን እያዩ ጓደኞች ምን ነበር ማድረግ ያለባቸው? ዋና ዓላማው መማማር ከሆነ በዚህ ሁኔታ ውስጥ በዚህ ህይወት ውስጥ ያሉ ብዙ ወገኖቻችን ሊኖሩ ስለሚችሉ አጠገባቸው ብዙ ችርስ የተባባሉ ያሉ ወዳጆች ሊኖሩ ስለሚችሉ እየሰሙም ስለሆነ ሊሆንም ስለሚችል ምንድነው ማድረግ ያለብን? ለማስቆም የምንሄድበት ሌላ መንገድ አለ ወይስ ምንድነው? ቴዲዬ አንደርስታንድ ራሱ ፐርፐስሊ ማን እንደሆነ ይገባኛል። ያው ስም ስለማይጠራ እንጂ ይገባኛል። ይሄ ነው አንዳንዴ ገብተዋል። ከጓደኞችህን እንደ ጓደኛ ትቀርባለህ ወይ? ሀሳብ እንዲሰጡህ ቴዲ ገብተዋል። ጓደኛ ስታረገኝ እኩል መብት አለኝ ወይ? አትርሳ። አንተ ዝነኛ ነህ፣ አንተ ፌመስ ነህ። እኔ ከአንተ ጋር ነው የምውለው። ጓደኝነት ነው የሚያገናኘን። በዝና ትበልጠኛለህ። መንገድ ላይ ስንሄድ፣ ሬስቶራንት ስንሄድ ቴዲ 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 ነው የምትባለው። እኔ አንተ እንደ ፍሬ ኖ ቴዲ ልክ አይደለህም እኮ። ይሄኛው ሰው የሚያደንቅህ ውጨኛውን ቴዲ ነው የሚያውቀው። እውነተኛውን ቴዲ ግን የማውቀውን ቴዲ እንደፈለግኩ እንዳወራህ ትፈቅድልኛለህ ወይ? የጓደኝነቱ ሪሌሽንሺፑ ምን አይነት ነበረ? በመታዘዝና በማዘዝ ውስጥ ነው በብዛት። አሁን ኢትዮጵያ ውስጥ ያለው ትልቁ ችግር መሰለህ? ባለሀብቶች ጋር ሂድ፣ ባለስልጣን ጋር ሂድ፣ አብረዋቸው የሚውሏቸው ሰዎች በሙዚቀኛውን ብትሄድ፣ በቃ ስለጀመርከው በአርቲስቱ በሁሉም ነገር ብትሄድ፣ አብረዋቸው የሚውሉት ሰዎች እነማን ናቸው? እውነተኛ ጓደኛ ማሲሆን ምን አለ መሰለህ? እስቲ አሁን ለምሳሌ ፊልም ሰሪና ፊልም ሰሪ የት ነው የምታገኛቸው? በብዛት ወይ ሬስቶራንት ምናምን ፈኑ ላይ እንጂ ከጓደኝነት አንድ ፌመስ ፊልም ሰሪ ከአርት ውጭ ነው ጓደኛ የሚይዘው። ገብተዋል። ስለዚህ ይህ ሰውዬ ከፍቶ ያወራዋል ወይ? ጓደኛዬን እንደፈለግኩ እናገረዋለሁ ወይ? አሁን ማንም ሳይመክርህ፣ ዘመኑ የሰለጠነ ነው። ራስህን ምከር። ጊቭ ኤንድ ቴክ ነው፣ ሰጥቶ መቀበል ነው። ጓደኛህን ጥሩ ነገሩን ድራግ ከሚያጨስ ሰው ጋር እኔ አልውልም። አብረህ ከመቆየት ታጨሳለህ። ከጠጭ ጋር ከዋልክ አብረህ ከመጠጣት አብረህ ከመዋል ጠጭ ትሆናለህ። ያን ብትችሉ ምን አለ መሰለህ፣ ተቀባይ ከሆንክ ሁልጊዜ ያ ሰው ሲጠፋም አብረን የምጠፈው ተቀባይ ነህ። ሰጪ ሁን። አትሊስት ምን አለ መሰለህ፣ ገንዘብ መስጠት ባትችል ወንድሜ ያለህበት መንገድ ልክ አይደለም፣ ነገ እንዳይቆጨኝ ከዛሬ ጀምሮ አላገኝህም የሚል የድሃ ቆራጥ ጓደኛ እንፍጠር። ገብቶሃል? መጀመሪያ ተጠያቂው ብሌም ራሴን ነው። እኔ በህይወት ያውን መጠጥቼ ልደር ምንም ልበል፣ መጀመሪያ ለጥፋቶቼ ሁሉ ራሴን ማስቀደም ጥሩ ነው። ዶክተር መክሯታል፣ ውጭ ሀገር ሄዶ ታክሟል። ከዛ ውጭ ደግሞ ይሄም ልጅ እኮ ነፍሱን ይማርና የት ነበር የሚኖረው? የሚስቱ እናት ቤት 3-4 ወንድሞቹ እህቶቹ እዛ አሉ አይደል? ቲቪ ላይ ያየናቸው። ከነሱ ጋር ግንኙነቱስ ምን ነበር? ኦፍኮርስ በጣም ይጎዳሉ። ያጡት ወንድማቸውን ነው የሚመኩበትን መጠሪያቸውን ሀገር የሚወደውን እኛ እኮ አሁን ዛሬ እንደ ህዝብ ነው ይሄንን ትልቅ ሰው ያጣ ነው። ይህ ሀዘን በየቤታችን ነው የገባው። ነፃነት በእያንዳችን በቴሌቪዥን ምክንያት አብሮ የሚኖር ሁሉ አይመስልህም? ለምን ሁሌ በቃ እናየዋለን?
የቤተሰባችን አንድ አካል እንዳጣነ ነው። ለሚቀጥሉት ግን የግድ አርቲስትና ታዋቂ ብቻ መሆን የለበትም። ስንት እናቶች እያለቀሱ ነው በአሁን ዘመን። አዲስ አበባ ላይ ቴዲ ሄደህ ታውቅ እንደሆነ አይዶን ነው። እኔ ዛሬ ዓመት እዛ ነበርኩኝ። በጣም ድራግ በየክለቡ ነው ያለው። በጣም ነው የሚጠጣው። ወጣቱ ጠጭ ሆኗል፣ ቃሚ ሆኗል። በቃ እዚህ ሀገር የምንፈራችሁ ስማቸውን ማንጠራው ለቲክታኩ በዱቄት ሁሉ ነው የሚወሰደው። ኪኒን የመንግስት ኪኒን በወረቀት ስለሚወጣ እሱን እየፈጩ ሁሉ በአፍንጫቸው ትውልዱ እየጠፋ ነው። በይሄንን ነገር ሳንፈራ ሳንደነግጥ ልንመካከርበት ልናወራበት ይገባል። ቴንኪዩ ቴዲ፣ የሰዓት እንዳልወስድ። ቴንኪዩ ያሬዶ፣ እንደ ሁልጊዜው ስለበሰለ አስተያየት ስለ ጨዋነት ከልብ አመሰግናለሁ። ያሬዲ ቴንኪዩ። ሪሃና ሁለት ተቃራኒ ሀሳቦችን ላስገባ በመስመር እንዲሆንልኝ። በመስመር ካላችሁ ሰዎች አንድ ዋንጋሪ የእህቱ ሀሳብ ትክክል ነው የምትለው? ትክክል አይደለም ነው የምትለው? ኔትወርክ ይዞታል። ኔትወርክ እያያዛችሁ ነው። ዋንጋሪ የሀሳብ ነው። ዋንጋሪ አለውልህ። የነፃነት ወርቅነህ እህት ሀሳቧ ትክክል ነው ብለህ ታምናለህ ወይስ አታምንም? እኔ ሌላ ጉዳይ ነበር የገባሁት። እሱ ፈርዱ ለፈጣሪ ትቻለህ። እሺ ወንድሜ፣ እሺ አለሁልሽ። እግዚአብሔር ይመስገን። የአርቲስት ነፃነት ወርቅነህን ጉዳይ ሰምተሻል? አዎ ሰምቻለሁ። እህቱ ትክክል ናት ከሚሉት ወገኖች ወይስ ትክክል አይደለችም ከሚል? ሁለት ሀሳብ ነው ያለው። ማለት ትንሽ ኮንፊውዝድ አድርጋኛለች። አንደኛ ትክክል ናትም ትክክልም አይደለችም ብዬ ነው የማስበው። ለምን መሰለህ? ሁለት ሰዎች ላስገባና ተቃራኒ ሀሳብ ቢሆን ደስ ይለኛል። እሺ አንቺ በሁለቱም በኩል የምታወሪው እታፈራ ኔትወርክ እያያዛቸው ነው። ቆይ ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን ከጎናችን ቴዲያችን አለን። እንዴት ነህ? አለን። ፋይናሊ አገኘሁህ በስተመጨረሻ ማለት ነው። ማህበራዊ ጉዳይ ይሰማል። የዩቱብ ጓደኛህ ነኝ። ዩቲዩብ ላይ እሺ ኮሜንት አደርጋለሁ። እሺ ስላገኘሁሽ ደስ ብሎኛል። የአርቲስት ነፃነት ወርቅነህን እህት ንግግር ሰምተሻል? እኔ ሁለት ሀሳብ ነው ያለኝ በነፃነትና በዛኛው ጉዳይ ላይ። ፕሊስ ያኛው ጉዳይ ኢምፖርታንት ስለሆነ መልእክት ላስተላልፍ ለሚድልስት ላይ ላሉ ልጆች ኢትዮጵያኖች መጣበታለሁ። በሚቀጥለው መልእክት ብቻ ነው። መልእክት አጭር መልእክት፣ አንድ ሰከንድ። ፕሊስ እባካችሁ ኢትዮጵያኖች የሚለጠፍ ሪፖስት አታድርጉ። ገብታችሁ እንትን አትበሉ። በራሳችሁ ላይ ዲዩት አታድርጉ። ምንም ሚድልስት የሚደረግ ነገ ፍትህ ለአንቺ ፍትህ ለአንተ ማለት የለብንም። ህግ አውጥተዋል። ህጋቸውን አክብሩ። እባካችሁ ተለመኑ። እና ይሄንን ማለት ነው ፈልገው። ስለ ነፃነት በጣም ነው ያዘንኩት። ለምን ጸዲን እንስማና ያለችው ትክክል ነው። በተለይ ዱባይ ያላችሁ እንደምታውቁት ዱባይ እኔ ቆንጆ አድርጌ ነገራችሁ። ዱባይ ሁሉም ጋር ሚድልስ አጠቃላይ አውጥተዋል። አጠቃላይ እሺ እኔ ልንገርልሽ በደንብ እነዚህ የገልፍ ሀገራት ነግሬያቸዋለሁ። አደጋ ነው የተጋረጠባቸው። መድኃኒዓለም በታምር ካላወጣቸው በስተቀር አደጋ ነው። እያንዳንዱን ሪከርድ አድርጋችሁ ፖስት ስታደርጉ አንደኛ በተለይ ሚድልስት እንደ ዱባይ ዩናይትድ አረብ ኤሚሬትስ አካባቢ ቱሪስቶች እንዳይመጡ ምናምን ነው የምታደርጉት። ከዚህ ቀደም 600 700 ቅድም እያየው ነበር 700 800 ዶላር እያዙ የነበሩ ፐር ናይት አልጋዎች አሁን 150 ምናምን 100 ሆነዋል። ቱሪስት ከሰላም ጋር ነው የሚሰራው። ስለዚህ ገጽታ ግንባታም ጥሩ ስላልሆነ በህግም ደረጃ ስላወጡ ትታሰራላችሁ። ፖስት አታርጉ፣ ሄዳችሁም እዛ ላይቭ አትቅረጹ። እሺ ወደ ነፃነት እንምጣ። ጸዲ ያለፈ ነፃነት ወርቅነህ እህት ዙሪያ ቅድም አንድ ልጅ እየሰማሁት ነበርና ምንድን ነው እኔ ሰማሁት ዛሬ ሙሉን ሰማሁትና አንደኛ ባይወጡ ጥሩ ነበር፣ አይጠቅምም። ገብቶሃል? ኦልሬዲ ሂዝ ጎን በቃ ነገሮች አልቀዋል። ባይወጡ ጥሩ ነበር። ገባህ?
በቃ ሰውም በሄደችበት መንገድ ለልጅቷ ለሚስቱ የሰጠችው መጀመሪያ ኢቢኤስ ላይ ስትቀርብ እግሯን ያማታል፣ ስኳር በሽተኛ ናት፣ አጋዥ የላትም ምናምን ብላ ነግራን ሁላችንንም ማይንዳችን አሳምናን ነበር። ገባ? ከዛን ግን ያው እንደምታየው ልጁን ነፃነት ስታየው የሄደ ብየው እንትን ያሉ ማለት ሰውነቱ ምናምን ስታይ ያስፈራ ነበረ እና ከዛም በኋላ ይሄ ልጅ ሄደ አይደል? አንመልሰውም። ምንድን ነው የሚጠቅመው አሁን ወጥቶ በዚህ ልክ ደግሞ የሰዎችን ማይንድ እንደገና መልሰን እንትን አለው። ልጁ መጀመሪያውኑ እየጠጣ ከሆነ ይሄ ልጅ ሚዲያ ላይ የሚታወቅ የሚዲያ ሰው ማለት ታዋቂ ሰው ነው። ስለዚህ ትችል ነበር እንደዚህ ከመሆኑ በፊት እባካችሁ ወንድሜን አድኑት፣ እየጠጣ ነው፣ እንደዚህ እያደረገ ነው እባካችሁ ብትል ሰው ሁሉ ሊረባረበለት ይችላል፣ ሰው ሊረዳው ይችላል፣ ኤቭሪቲንግ ብዙ ነገር ሊሆን ይችላል። ግን አሁን ነገሮች ካለቁ እሱ ከሞተ በኋላ ግን አይመጥነውም፣ ለነፃነት አይመጥነውም ብዬ ነው የማስበው። አይጠቅምም፣ በቃ ምንም አይጠቅምም፣ አያስተምርም፣ አያንጽምም፣ አይጠቅምም። በቃ ለምንድን ነው የማያስተምረው? ቀድሜ እንደነገርኳችሁ ሂዝ ፕሮሚናንት ፐርሰን ታዋቂ ሰው ነው። ሁለተኛ ለምሳሌ ሰዎች ይሄን ለማስተማሪያነት ቢጠቀሙበት ጓደኞቻችን በዙሪያችን የምናቀርባቸው ሰዎች አንዳንዶቹ ከሞታችን እንድንተርፍ ወይም ደግሞ ከታመምንበት እንድንወጣ ከገባንበት ችግር እንድንወጣ ሊያደርጉን ይችላሉ። አንዳንዶች ደግሞ የምሰል ጓደኞች ናቸው እንጂ ወደ ገደል ስንሄድ ማግዙ ሊሆኑ ይችላሉ። ከዚህ አንጻር ሰው ለማስተማሪያነት ኖሮ ከምትል ግን ኦኬ እቺ ልጅ እኔ ለምሳሌ ሆን እቺ ልጅ ይሄን ነገር ካየች እንደሚጠጣ ካየች ደግሞ በቆርኪ እንኳን ኮካ እንዳጠጣ የተባለን ሰው በቃ ኦኬ እንደዚህ ከተባለ እኮ ሺሃስቱ መጋደል ነበረባት። ምን ይፈርታ ሳይታለች ይሄ ልጅ እንዲያውቁ ብዙ ጊዜዎችን የሚያሳልፈው ከጓደኛው ጋር ነው። አሁን ዛሬ ያለቀሰ የነበረው በዙሪያ ያለው ጓደኛው እኔ ከእሷ ሳይድ ነው የተናገርኩ ያሉት። የእሱ 50% ይቀራል። ግን ነፃነት መጠጥ እንዳጠጣ መባሉን ሰምቶ እስቲል መጠጥ ቤት አብሮት ለምን ሄዳሉ? በዚህ ደረጃ የሚወደው ጓደኛው ከሆነ እንዴት የሞቱ ቀን ራሱ ቀጠሮ ይዛል መጠጥ ቤት? አሁን ነፃነት ምን ቀርቶታል? እያየነው ነው አይደል? እንኳን የሚቀርቡት ይቅርና ማይቀርቡት እንኳን ይሄ ልጅ ትክክለኛ አይደለም ችግር አለበት እያሉ እየተናገሩ ባሉበት በዚህ ላይ መጠጥ ሲጠጣ እንዴት ነው አብሮት ቁጭ ብሎ የሚጠጣው? እኮ ልክ እኮ አይደለም እያልኩት ሄድዬ፣ ልክ እኮ አይደለም የተደረገው ነገር እኮ በፍጹም ልክ አይደለም። ግን ከሞተ በኋላ ምን ይጠቅማል? ካመለጠ በኋላ ምን ይጠቅማል ነው እንጂ እኮ ልክ አይደለም። ደግሞ እንደ እህት አንዳንዴ ከሞትን በኋላ ለማስመሰል ዝም ብሎ የሚያለቅሱ ወዳጆች ሊመጡ ይችላሉ። እያበላላቸው ከምትቀመጥ የህዝብ ልጅ ነው፣ ታዋቂ ሰው ነው፣ እውነት ነው ቢያስተምር በሚል ሌሎችን ቢያነቃ በሚል መናገሯ ምን ችግር አለው? መናገሯ ምንም ችግር የለውም። ግን ያው አሁን ገብተዋል። ሌላ አሁን ሰምተዋል። አሁን መጀመሪያ ስለሚስቱ ያወራችሁ ከዛን አሁን ያወራችሁ ነገር ገባ እና እኛ አንድ እርምጃ ሳንራመድ ወተን አሁን ይሄን አቅም ካላት ይሄን ያህል ማውራት አቅም ካላት ቀደም ለምን አትልም ነው የኔ ጥያቄ። ገብተዋል። ከማለፉ በፊት ኦልሬዲ ሂዝ ጎን በቃ ያ ነው እኮ የሚያሳዝን አይደል? በቃ ሂዝ አለፈ። ይሄ ልጅ ገባ በቃ አለፈ። ምን ሲሆን ነው አሁን ይሄ ሁሉ ደሞስ በምን ምክንያት ነው እንደዚህ ሚዲያ ላይ የወጡት? ገባ ብዙ ኢሹ ሊኖር ይችላል። አሁን ሲያወሩት የነበረው የገንዘብ ኢሹ አለ ምናምን በጣም ብዙ ነገር አለ። ኮሚቴ ላይ አንሰበሰብ ያው ሰምተው እንደሆነ ብዙ ነገር አለው እና እኔ እንደ እህት ቢሆን ቀድሜ ቆሜ በቃ ብዬ ቢሆን የሰማሁት ምክንያቱም ኢንፎርሜሽን ይደርሰናል ብላለች እኮ እያንዳንዱ ሲጠጣ ምን ሲል ኢንፎርሜሽን ይደርሰናል ብላለች። ኢንፎርሜሽን ከደረሳት ደግሞ ወንድሟን ማስመለጥ እንደዚህ የምትወደውን ወንድሟን እንዲያሳደገችውን ወንድሟን ማስመለጥ ትችል ነበር። ለእኔ ባይወጣ ጥሩ ነበር። ያው ግን ኦልሬዲ ግን ስለወጣ ያው ሌላ ጊዜ ሌላው ሰው ይማረበታል። ገብተዋል። እኔ አሁን ምንድን ነው ያሰብኩት ሰዎች ወጥተው ብዙን ጊዜ ብዙ ሰው የሚሰማ አይመስለንም። ነገሮች ከኋላ ይወጣሉ እኮ ነገር እኮ መገለጡ አይቀርም። ገባ ግን ፋሚሊው ባይወጣ እንደዚህ ባይሆን ጥሩ ነበረ። ያው ከልብ አመሰግናለሁ። እታፈራ ምን ትያለሽ? እታፈራው አንተ እኔ እንኳን እታፈራው እኔ ማለት ዘገየሽ ነው ምላት። በቃ ማለት አይ ዊሽ የሆነ ቀደም ብላ መታ ቢሆን መጣለሁ። እሷ አንድ የቀደመ ሰው አለ፣ ወደ አንተ መጣለሁ። እሺ ኦኬ። ቀድማ መታ ተናግራ በቃ ማለት ተበጣብጣ እንኳን ቢሆን ማለት ቢያንስ የኢትዮጵያ ሕዝብ ለሱ አያንስም እንዴትም ተብሎ ማለት ነው ስሙንም ስለሚፈራ ኦኬ በቃ ማለት እንዲህ ተብያለሁ ብሎ የሆነ እሱ ራሱ ይሰበሰብ ነበር። እሱ ነፃነት ራሱ ማለት ነው ወታ ብትናገር ግፋቢ ቢያኮርፋት ነው
ቢያንስ ህይወቱን ሴቭ ታደርገው ነበርና ይሄን ብታደርግ ኖሮ ላለው። አሁን ግን ኢትስ ቱ ሌት፣ ግን እንማርበታለን። ጓደኛ ባይዘወይ ምንድነው ውሎህን ምንድነው የምትውልበትን ንገረኝና ማንነትን እነግርሃለሁ የሚባል አባባል አለ። ገብቶሃል? ጓደኛ አጥፊ ነው፣ አልሚም ነው የዛን አክል ማለት ነው። አንዳንድ ጓደኞች ማለት ነው። እና ብሌም ማድረጓ እኔ አልፈርድባትም እንደ አንዲት እህት ማለት ነው። እኔ ለምን ወንድሞች ስላሉኝ እንትን ጓደኞቹ እና አንዳንድ ጓደኞች ጥሩ ጓደኞች ሳይ እናገራለሁ። ወንድሞቼ ነው ይሄ ጓደኛ ጥሩ አይደለም፣ ከዚህ እንትን በል እለዋለሁ፣ ታቀብ እላለሁ ወንድሜ ማለት ነው። እምቢ የሚለኝ ከሆነ ማለት ነው ለትልቅ ሰው አካባቢ ላለ ሰው እናገራልና ቀድማ ወታ በቃ ቢያንስ ለኢትዮጵያ ሕዝብ ብታወራ በቃ ቢያንስ ብትናገር ያኛውን ፈርቶ እንትን ይላል ይሄዳል። ጓደኛው ነፃነትም ማለት ነው ለስሙ ክብር ሲል ማለት ነው ራሱን ይጠብቅ ነበር። ዛሬ ላይ እንደዚህ ከመቃብሩ ላይ ሆነን እሱ ሞቶ እኛ እንትን አናወራም ነበርና ሁላችንም እንማርበት ነው የምለው። ቴንክ ዩ ቴዲ። ወደ ዩቲዩብ ላይ አድማጫችን እንሄዳለን። አንድ ታሪክ ልንገራችሁ። በጣም ታዋቂ የሙዚቃ አቀናባሪ እንጠብቀው የሚገባ ሰው ነው ኤልያስ መልካ። ለኤልያስ መልካ ሞት ተጠያቂዎቹ በዙሪያው ያሉ ሰዎች እንደሆኑ ብዙ ሰዎች ያውቃሉ። ከመሞቱ በፊት ኤልያስ መልካን እናድነው እየተባለ ብዙ ሰው ጽፏል፣ ብዙ ሰው ተናግሯል። ሲሞት ግን ያለቀሱትን አይታችኋል። የኤልያስ ህይወት ያው ነፍሳችን ያለው በእግዚአብሔር እጅ ነው። እኔ ክራይሲስ ውስጥ ካለው ካረዳኝ ድራማ ሰርተ እኔን ከገባሁበት ችግር ለማውጣት ካልተንደፋደፍክ ያንተ ጓደኝነት በአፍንጫ ይወጣ። እኔም አንተን እንደዛው ማድረግ አልቻልኩኝ እና ወዳጅነት ምኑ ጋር ነው የኔ ጥያቄ ነው። ያንተ ወዳጅነት ያንተ ጓደኝነት ችግር ውስጥ እየገባሁኝ ድራማ ሰርተ ተጋድለ የሆነ ነገር ካላደረግ አትሊስት ሞክረሃለሁ ሞክረህ ሊሆን ይችላል። እና ኤልያስ መልካ እያየነው አጣ ነው እየተነገረን አረ እናድነው የተባለ የሞተ ልጅ ነው። ተመሳሳይ ጉዳይ ነው የነፃነትም ከሱ ጋር ዩቲዩብ ላይ ከተደወለ አንድ ሰው ስልክ እሱን ላንሳና ወደ ኮልሚ ማማ ይመጣለሁ። ከልብ አመሰግናለሁ። ኤፍራት እታፈራ ጤና ይስጥልኝ። ሰላም አለው እግዚአብሔር ይመስገን። እሺ ምን ትላለህ እህቱ? እሺ አዳላሁኝ እኔ ዩቲዩብ ላይ ያለን ሰዎችን ማለት ትንሽ ነው እንደ አገባባችሁ ነው ቅደም ተከተል። አሁን ኮልሚ ማማ ያለች ወረፋ በወረፋ ስለሆነ እሺ እንትን ነው። አሁን ሰውን ብላይ ማድረግ አስፈላጊ አይደለም። የሰው ልጅ ስፔሻሊ አደልት የሆነ ሰው is fully responsible for his life ነው እና at the end of the day በቃ እንደዚህ አጠገብ ያሉ ሰዎች ሰፖርት ስላላረጉት ነው ምናምን የሚባል ነገር እኔ የሚሰራ አይመስለኝም። በቃ ሜቢ አይ ገስ እንግዲህ አሁን ሌብል ለማድረግም ሳይሆን ኢዛን አልኮሆሊክ በቃ የራሱ ጆርኒ ነው። እሱም በራሱ መንገድ ነው ሪዞልቭ ማድረግ ያለበት እሱ መጥቷል። ማንም ሰው ቢመክርህ ባይመክርህ አጠገብ ያሉ ጓደኞች ተው አጠጣ ቢሉ ባይሉ ዲፍረንስ አያመጣም። ሲስተም ውስጥ የገባ ነገር ሜቢ ሪሃቢሊቴሽን ሴንተር ሄዶ ምናምን ራሱን ሂል ካረገ ምናምን ሜቢ ሊለወጥ ይችላል እንጂ አጠገቡ ያሉ ጓደኞቹ ሲጠጣ ዝም ብለው ያዩት ምናምን አሚን ላይክ የሆነ አንድ ሻት ሊያደርግ ሲል ሻት ከእጁ ላይ ስለነጠቀው ምናምን እንዲቀየር ነገር የለም። ኢዝገነጎ አውት ኢዝገነጎ ነው በቃ ሲስተም ውስጥ ያለ ነገር ነው እና ሰውን በላይ ማድረግ ትክክል አይደለም። በቃ he's solely responsible for that። እሺ የጓደኞቻችን ጥቅማቸው ምንድን ነው? እኔ አሁን ለምሳሌ ጓደኞቼ ናቸው ስል በምንድን ነው ጓደኝነት ጥቅማቸው ምንድን ነው? ጥቅም ካለው ማለት ነው። አንድ ሰው ጓደኛ የምናደርገው ለምንስ ዓላማ ነው እኮ? ግን ገብቶኛል እኮ የምትለው ግን ይሄ እኮ በጣም ስር የሰደደ ነገር ነው። ወይ አልኮሊክ አልኮሊክ ነው ይሄ በቃ በጣም ረጅም ፕሮሰስ ነው። ላይክ አሁን ዛሬ ልትወጥ ትችላለህ። ሜቢ ቤተሰብ ምናምን ይመክራል ምናምን አንዱ ሁለት ወጥ ትተዋለህ።
ከዛ ተመልሰህ ትገባበታለህ ምናምን። የራስህ ጆርኒ ነው በቃ። ከዛ የሚያወጣው ነገር የራስህ ፐርሶናሊቲ የራስህ ፐርሲስታንስ ነው እንጂ ማንም ሰው ከዛ አይነት ነገር ላይ ያወጣል። ፍራንክስ እና አጠገብ ያሉ ሰዎች ላይ ማድረግ ምናምን ትክክላለን። ስለ ኤልያስ መልካ ማንስታት ለሰው ይሹ ኤልያስ መልካ ማለት ነው በፕሮቴስታንትነት ላይ ያለፈ ሰው ነው። በጣም ክርስቶስን የሚወድ ምናምን ልጅ ነው። በጣም ጀንት የሆነ ሰው ያለው ልጅ ነው። እኔ ፐርሶናሊ አዲስ አበባ የማውቀው ሰው ነው ነው በቃ ሂዝ ጀስት ላይክ የሆነ በቃ ሰሪ በቃ ቁጥብ ድብቅ ያለ ሰው ነው። ግን ይሄ ያዝ ሲሹ ማንም ሰው አይረባ ራሱን ነው ከዛ እንትን ላይ ማውጣት የሚችለው በቃ ብቻው ገባ። ኦኬ እና በእኛ ስፔሻሊ ደግሞ አሁን የምነግርህ ስፔሻሊ ዲያስፖራ ባለው ኮሚኒቲ ውስጥ በጣም ኮንፊውዚንግ የሆነ ነገር ምን መሰለህ፣ በጣም ብዙ ሰዎች በብዙ አዲክሽን ውስጥ ያልፋሉ። ኢትዮጵያ ሰውን ጫት ቀማላ ይባላል። በጣም አዲክትድ የሆኑ ብዙ ሰዎች አሉ። ራሳቸውን እስከ መጉዳት ቤተሰብ እስከ መበተን ምናምን የሚደርሱ ማለት ነው። በጣም ብዙ አልኮሆሊክ ቢኮዝ ለፋለ ካለው ዲፕሬሽን አንጻር ካለው ቴንሽን ዋረበር ኮልት ነው አንጻር በጣም ብዙ ሰዎች በእነዚህ አይነት ነገር ይጠቃሉ። እና አሰ ግሩፕ ምንድነው በቃ ሰው አሰ ኮሚኒቲ የሆነ ያለበትን ችግር እንዲያደርግ የሆነ ኦርጋናይዝ ማድረግ ይችላል እንጂ እንትና አክሱ ስላልመከረችው ጓደኛው ሊጠጣ ሲል ከእጁ ላይ ጭብጥ አድርጎ ስላስጣለው ምናምን የሚችለው ነገር አለም እና ሰውን ብለኝ ማለት ትክክል አለ። ሰውዬው የራሱ ጆሮ የነበሩ ሲዛን አልኮሊክ ጀስት ዳይድ አውት ኦፍ ዛት ነው። ምንም ማንም ሰው የሚለውጠው ነገር አይደለም እና በዛ ኮንሰፕት አንደርስታንድ ያርጉት። ኦኬ እና ይሄው በቃ እሱ ለማለት ነው። ግን በዛው ደግሞ ስቀጥል ደግሞ እንትን አጭር ነገር አንተ ደግሞ በጣም በልጽጋልና ምንድነው እኔ በስተማ ነበር ነው ምንድነው ያበለጸገ የሚለውን ጥያቄ መልክዬ በቃ እዚህ ልቋጨው። ከልብ አመሰግናለሁ። በልጽጋል ማለት በህይወቴ ከሆነ እግዚአብሔር የተመሰገነ ይሁን። የሰው ዕዳ የለብኝም፣ የሰው ምን ዕዳ የለበትም ለማለት የፈለገው ግን የፓርቲው ደጋፊ ይሆናል ካለኝ የፓርቲው ደጋፊ አይደለሁም። እኔ እንዳልኳችሁ እኔ ሀቁ ነው የምነግርህ። ስለ የሪያሊዝም ተማሪ ነኝ ተከታይ ነኝ ስል ልክደው የምችለው ነገር የለም። በቃ እየመጣ ከሆነ ድል እየቀና ከሆነ እነግርሃለሁ። እየተመናመንክ ፌድ እያደረግክ ከሆነም እነግርሃለሁ። ምንም ከማንም ጋር ምንም የህብረታችሁም የስብስባችሁም አካል አይደለም። እንደምታዩ ነኝ። በቃ ነኝ ነፃ ሆኜ ነው የማወራው። ፋኖ እየመጣ ከሆነ እየመጣ ነው፣ እየጠነከርክ ነው እልሃለሁ። በውሸት ግን አመልማለ ጉሜን ላስጨፍር አልችልም። ላርግ ብል እችላለሁ። ማንም የኔን ያህል ሊያስጨፍር የሚችል ሰው የለም። የተለያዩ ትሪኮችን ልጠቀም እችላለሁ። ግን እውነቱን ንገረኝ ካልኩ እውነቱን ነው የምናገረው። ኦነግም ከመጣ እነግርሃለሁ፣ ካልመጣም እነግርሃለሁ። ብልጽግና ከጠነከረ ጠንክሯል እልሃለሁ፣ ካልጠነከረም እነግርሃለሁ። ሀቁን ነው የምነግርህ ነው። ሀቁን ስነግራችሁ ፎከስ ማድረግ ያለባችሁ ቴዲ የሚናገረው ንግግር የኛን ነባራዊ ሁኔታ ይገልጻል ወይስ አይገልጽም ከሚለው ነው። በተረፈ ምንም ኮርነር ላለማድረግ መጣር ነው ያለባችሁ ሰው። እሺ ወደ ፖለቲካው እንመጣለን። ወደዚህ ጉዳይ ልጨርስ። ወደ ኮልሚ ማማዬ ልምጣ። እሺ የአርቲስት ነፃነት እህት የተናገረችውን ሰምተሻል? ምን ተሰማሽ? ቴዲዬ እንዴት ነህ? በመጀመሪያ አለው እግዚአብሔር ይመስገን። በመጀመሪያ ቴንኪዩ ስለ ሚድል ኢስት የምትሰጠን መረጃ በጣም አመሰግናለሁ። ሲቀጥል ፕሊስ ቅድም ልጅቷ ያለችውን ነገር ቢቻለ ቪዲዮ ብሰራበት ብዙ የማያውቁ ልጆች ብዙ እያስቸገሩ ነው። ቪዲዮ በመፖሰት በጣም እያስቸገሩ ነው እና ለነሱ አደጋ ላይ ናቸው። ሲቀጥል ግን እህትየው ያለችው ነገር የደረሰበት ነው የሚያውቀው። እኔ ወንድሜን ያጣሁት በጓደኞቹ ነው እና የተማረ ሰው ነው። ኦፍኮርስ ወንድ ልጅ እንዲህ አይነት በሽታ መቋቋም ምናልባት አንዳንዴ በዚህ የመደበቅ ነገር አለው ፕላስ በመጠጥም በምንም ይሄ ልጅ ቤተሰብ አለው፣ ልጆች አሉት። ከነሱም ተለይቶ ነው የሚኖረው። በጣም ያሳዝናል። በጣም ግን ያ ሁላ እያለ ጓደኛው ደግሞ ከቤተሰብ በላይ ነበር አዛኝነቱ። ሚዲያውም ላይ የነበረው ነገር ከነሱ በላይ ነበር። ሙሉውን ቪዲዮ ካየኸው ሀዘናችንን ተቀምተናል ነው
ፕላስ ከሱ በላይም ራሱ ልጁ ነበር አዋቂ የሚመስለው ማንም ላይ ለመጠቆም ሳይሆን እህትየው በራሷ ያለውን ነገር ማሳወቃ ኦፍኮርስ ነፃነትን አተነዋል። ግን እንደው ለቀሪው ለሌላው ቢማርበት በሚል ትክክል ነች እላለሁ። ለምን የደረሰበት ብቻ ነው የሚያውቀው። ወንድሜን በብስጭት ነው ያጣሁት። ማለት በሽታውን ደብቆ ጸበል ነን እያለ ጓደኞቹ ጋር ይሄዳል። ጓደኞቹ ደግሞ አንዴ በሚል ና ወንድ ልጅ ይሄን ነገር የመቋቋም እንትኑም ስለሌለው ምናልባት እንደመደበቂያ አርጎታል። ካለበትም አንፃር ከኖረበትም አንፃር የሚስትም የልጅም ናፍቆት አለ። ያ ሁሉ ተጨምሮ ማለት ነው። ቴዲ ኦኬ፣ ከልብ አመሰግናለሁ። ኮልሚ ማማ አመሰግናለሁ በጣም እሺ። ጌታ እሺ፣ ወደ ልዕልቷ ሊድ የኔ ጥያቄ አሁን የነፃነት ወርቅነህ ጓደኛ ሙከራ አድርጎ ሊሆን ይችላል። እሱ ሲናገር ነው የምናውቀው። ነገር ግን ፌስ ቫሊዩ የተናገረችውን ስንወስድ እኔ አንተ ጓደኛ ከሆንኩኝ ጓደኝነት ምንድን ነው? አንዷ የአንቺ ጓደኛ ከሆነች ጓደኝነት ምንድን ነው? እኔ ክራይሲስ ውስጥ እየገባው ከሆነ ማውጣት ባትችሉ ለማውጣት ሙከራ ካላደረጋችሁ ትግስታችሁ ሳይሟጠጥ ማለት ነው። ለምሳሌ እኔ ጉበት ማለት የመጨረሻ 11ኛው ሰዓት ላይ ከደረሰ ጓደኛዬ መልኩ ከተቀያየረ፣ አይኑ ከተቀያየረ፣ እያንዳንዱ የሚጠጣት ከነበራቸው እንዴት ያለ ፍሬንድሽፕ ነው ይሄ? የአርቲስት ነፃነት ወርቅነህን ባለቤት እንዴት ታዩታላችሁ? የፈለጋችሁትን ሀሳብ የመስጠት ከተለያየ አንግል የማየት መብታችሁ የተጠበቀ ነው። ልዕልቷን ልስማና ወደ ምልኬሳ እንሄዳለን። ልዕልቷን ሰምቻለሁ። ልዕልቷ አልሰማሽም? አላወራችም? እሺ ወደ አንቺ ልምጣ። ቀድሞ የገባው ማለት ከአንቺና ከምልኬሳ ካወራ ያወራ እሱ ችግር የለም። አንቺ አውሪና ወደ ምልኬሳ እመጣለሁ። አይ ቲንክ አንቺ ነሽ መሰለኝ የምትቀርቢው። ምን ትያለሽ? የነፃነት ወርቅነህ እህት የተናገረችውን ንግግር እንዴት አየሽው? ቴዲ ኮመን ሴንስ ኢዝ ፍሪ የሚባል ነገር አለ አባባል እና ይሄ ዲቤት የሚያስፈልገው ነገር አይደለም። ትልቅ ሰው ግሮ ሜን ሂዝ ኦቨር 18 ብሌሚንግ ሳምባዲ ፎር ሂዝ ማለት ሊያደረገው ነገር እሱ ሌላ ሰው ብሌም ማድረግ ማለት ይሄ doesn't even make sense. ሂዝ አሁን ፓሬንት ነው አልክ ሂዝ ሜሪድ ይሄ ሰው እኮ አውቆ ልጅ የወለደ ይሄ ሰው እኮ አውቆ ያገባ ሂዝ እና if something እሱን ቤኔፊት የማያደርገው ነገር ከሆነ why he does especially ደግሞ if it's healthን አፌክት የሚያደርገ ነገር ከሆነ stop. You cannot blame anybody. የራሱን fault he have to own it. እሷም ኦን ማድረግ አለባት። የእንትኗ የወንድሟ ነው የባሏ እንትን whatever he did መጣር የለብንም እኛ። ለምሳሌ ኢቨን መጽሐፍ ቅዱስ ራሱ የሆነ ቦታ ላይ የመንፈሳዊ ሰዎች ልታገዙኝ ትችላላችሁ፣ መጥፎ ጓደኞቻችሁን አታርቋቸው፣ እነሱ በእናንተ ይድኑ እንደሆነ ማን ያውቃል የሚል ፓርት አለና እኔ ተሰወረብኝ። እሺ በቃ አቃተኝ። ስላቃተኝም ነው እንደዚህ ነገር ውስጥ የገባሁት። የጓደኞች የሚና ምንድን ነው መሆን ያለበት? I think እነሱ ተው ይበሉት አይበሉት we have no idea አይደለ? አናውቅም። ተው ካሉት እስከ ጥሩ ጓደኛሞች ናቸው። እያመመህ ነው ቤኔፊት ሄልዝ አፌክት እያደረገ ነው ስታፕ ምናምን ካሉት ጓደኞች ጥሩ ናቸው። ግን ካልሆኑ ደግሞ he have to take his own life seriously. አንድ ኤግዛምፕል እንገር ቴዳ፣ እኔ እዚህ ውጭ ነው ያደግኩት እና I went to university እዚህ ምናምን ሃይ ስኩል እዚህ ነው የሄድኩት እና ስፔሻሊ ዩኒቨርሲቲ ስማር ታውቃለህ ከነጮች ጋር ነው እንትን ያልኩት እና they do a lot ታውቃለህ ምንትን የሚለው have a lot of peer pressure ይባላል እና have a lot of influence. I could be bad person ለምን I'm a teenager እነሱ የሚያደርጉትን አድርጌ life is too short enjoy ምናምን ገባ። በጣም ጓደኞቼ ይሄ ነጮች ናቸው እና they have money ምናምን የሀብታም ነጮች ደግሞ they do I don't have to say it here
ምን አይነት ነጩ ነገር ሁሉ መሳብ አለ ምናምን it's a lot of things እና like I see that አረጋለሁ እና you want to do invite ያረጉሃል like you want to go እንደዚህ ይለዋል ግን no ለምን የኔ ጭንቅላት I have a free will አይደለ as a human ሰው ሲፈጠር free will አለው እና which is ያንን ነገር ባረግ who's going to affect me ራሴን ነው affect የሚያደርገው like it's not my parents አይደለም ወንድሞቼን አይደለም it's going to like ማረገው ነገር ሁሉ it's going to backfire on me አይደለ ስለዚህ እኔ እንደዚህ ካሰብ like እኔ a grown man have to know what is bad and what is not bad for you ይሄ በጣም እዚህ ላይ ብዙ ይሄ ብቻ አለ ብዙ ሰምቻለሁ አንዳንዴ እንዲህ ወሬ ስሰማ ዴላለው ገባ like ህፃናቶችን እኮ ነው ጋይድ ማድረግ ያለብን like እንጂ እኛ like 18 years of ከሞላን በኋላ like it's funny አይደለም like a grown man of course influence ይደረግ ጥሩ ጓደኛ ቢሆን ጠቃሚነት አለው ጥሩ ጓደኞች ቢሆኑ ተው ምናምን ለጤና ምናምን ግን she cannot came like after like ደሞ አንዱ ልጁ ተናገረው ጥሩና የተናገረው she should have tell him that like before ይሄን ነገር አጀንዳ አምጥታ let us you know help maybe he could have get help he could have been rehab ምናምን ነገር help አሜሪካ ውጪ ከሆነ there's a lot of chance even he doesn't have to pay you know he could get help but like አሁን ካለቀ በኋላ እንደዚህ ማምጣት ምን ተገንደ ሶሻል ሚዲያ especially TikTok when it comes to our community ምን ተማርኩ ታውቃለህ they በቃ like for follower ለማግኘት or to be recognized to be known to like famous community ለመሆን they bring like crazy idea and like she should have kept herself what is አሁን እንደዚህ በታመጣው what is she gaining from maybe እቺ ልጅ እንደዚህ ሲሆን እቺ ልጅ ብዙ ነገር እያወቀች ብዙ ነገር ታዝባ በውስጧ ይዛ እንዲመክሩት እንዲያስጥሉት የለመነቻቸው የነፃነትን ሞት በሰሙ ማግስት ከኛ በላይ ወዳጅ የለም ከኛ በላይ ሊያለቅስ የሚገባው የለም ብለው ሚዲያውን ተቆጣጥረው ሲያለቅሱ በማየቷ በግናስ ቢሆን ይሄን ህዝብ ማወቅ አለበት ብላስ ለሰው እንዲስተማር ማለት ነው አሁን ይሄ ንግግሯ ሄደው ለቅርብ ወዳጁ ማን ነው አስኔ ምናምን ለሚባሉ ነው ከክብር ጋር አስኔ እንትን እኔ አላቀውም ነገር ግን ጓደኛው እንደሆነ በተለያዩ መንገዶች ሰምተናል እሷ የምትናገረው አስኔን ነው አስኔንና በቅርብ ያሉ ጓደኞችና ሰው ኢንተርቪው የሚያደርገው እሱ ነው ተጽናና ሆይ በረታ ሆይ ምናምን የሚለው ጭራሽ የሚያበረታው his best friend ነው ሰዎች እና ምናልባት ይሄ ነገር አብጉኗትስ ቢሆን የምታውቀው ነገር ኖሮ ኦኬ እንደ ሰው እንዲያስተምር ብላ ከሆነ ሰው እንዲያስተምር ኦኬ like yeah ግን like እንጃ እኔ በጣም ይገርመኛል የሰው ልጅ ጥሩና ደጉን መለየት የሚያቅተው ከሆነ የሚያስተምረው ማንን ነው የሚያስተምረው like who's the oh my god I'm sorry ትግሬ እሺ ልልታ ከልብ አመሰግናለሁ እሺ thank you የሷንም ሳይድ እኔ ለመረዳት ትክክል አይደለችም እያልኩኝ ሳይሆን እቺ ሴት ምናልባት ነፃነት በህይወት በነበረ ሰዓት ያው ጓደኛ ቅድም እንዳልኩኝ ነው ለምሳሌ ስታድጉ ብዙ ጊዜያችንን የምንሰጠው ለጓደኞቻችን ነው ሚስጥሮቻችንን የምናካፍለው ለጓደኞቻችን ነው ከእናቶቻችን ከአባቶቻችን ከእህቶቻችን በላይ የሚቀርቡን ጓደኞቻችን ናቸው ሁሉ ነገራችንን የሚያውቁት ያለንበትን ፋይናንሻል ስታተስ የሚያውቁት ጓደኞቻችን ናቸው ያለብንን ነገር አመላችንን ምናማከር ሰው እነሱ the closest person የሚሆኑት እነሱ ናቸው የቅርብ ሰዎች የሚሆኑት እነሱ ናቸው ቤተሰቦቻችን ያው ዞሮ የዝምድና ማሰሪያ ስለት አይቆርጡም ከዳር ሆነው እንዲመክሩን እንዲያስጥሉን እባካችሁ እናንተ ነው የሚሰማው ቤት አይመጣም እንዲህ የሆነ ነው ዶክተር እንዲህ ብሎታል ጉበት በጣም ከባድ ነገር ነው አይደል ዶክተር ይሄ ልጅ በነገራችን ላይ ቀደም ነገር ያቻለው እኔ አንድ ጓደኛዬ እንደዚህ ሄዶ ሐኪም ቤት ወስጄው ዶክተሩን ነው ጠርቶ የነገረኝ ጓደኛውን አለኝ አልኩት አደጋ ነው ይሄ ያለበት ነገር አደጋ ነው ጉበቱ ላይ እንደዚህ አይነት ነገር አይቻለው ምልክት አይቻለው የሆነች ነገር እንደ ጠቆር ያለ ነገር አይቻለው ከዚህ በኋላ መጠጥ የሚጠጣ ከሆነ
ቀጥታ ወደ ሞት ነው የሚሄደው አለኝ። ለእሱም ነገረው። ከዛ ጊዜ በኋላ እኔ ነገርኩት ለልጁ። እሱ መጠጥ አሁን አቁም አላውቅም፣ ግን ኢቭን የሕክምና ሰዎች ለቅርብ ጓደኞች ናቸው፣ ጓደኞች ይናገራሉ ሲሪየስ ነገር ስለሆነ። ፖይንቱ ምንድን ነው? እሷ የምታውቀውን ነገር ጓደኞቹ እንዲያስጥሉት ነግራ አብረው ሲጠጡ ደግሞ እያየች የተቃጠለች። ምክንያቱም እያንዳንዷ መለኪያ የሚጠጧት ነገር ወደ ሞት ነው የሚወስዳቸው። ራሳቸው ላይ ሞት ሲጋብዙ ወይም ደግሞ ሞታቸውን ሲያፋጥኑ ጓደኞች እዚህ ጋር ችርስ የተባባሉ ከጠጡ አይነው ነፃነት ትልቅ ሰው ነው። እድሜው ከ18 ዓመት በላይ ብቻ ሳይሆን የልጆች አስተዳዳሪ ነው። ትውልድ ሲቀርጽ የኖረ ሰው ነው። ሁሉን ነገር ያውቃል ማለት ደግሞ ሰው ጥፋት የለበትም ድክመት የለበትም ማለት አይደለም። ለዛም ነው ጓደኛ የሚያስፈልገን አይደል እንዴ? ቢኮዝ በሁሉም ነገር ፐርፌክት አይደለም። በሆነ ጉዳይ ላይ ጂነስ ብንሆን በሆነ ጉዳይ ላይ ስቱፒድ ነን። ለዚህ ነው ጓደኛ የሚያስፈልገን እኮ። የጓደኞቻችን ጥቅም ምን ድረስ ነው? ሚልኬሳ የሚለውን እንስማ። ሚልኬሳ ምን ትላለህ አንተ? ይሰማል ቴዲ? ይሰማል። ኦልራይት በመጀመሪያ ቴንክ ዩ ሶ ማች ቴዲ። ፖለቲካንም አልሰማም ቢኮዝ ኦፍ ዩ። አሁን ኢንቴንሽናሊ እየፈለኩ መስማት ጀመርኩኝ። በጣም አፕሪሺየት አደርጋለሁ ቴዲ። ቀጥሎ ደግሞ እህታችን አይ ቲንክ መናገሯ ያ ሺ ኢዝ ራይት፣ በጣም ሰው ይማርበታል። እሷ ትክክል ነች። አት ሴም ታይም ግን ልጁ ሪስፖንሲብል ነው ብዬ እኔ አላምንም። ፐርሶናል ኤክስፒሪየንስ አለን። እንደዚህ አይነት ነገር አጋጥሞን ነበርና የሆነ ጊዜ ለብቻው ሲሄድ በጣም ስለሚጠጣ እኛ ተሰብስበን አብረው እንሄድ ነበር። እኛን እየሸወደ ነው ከቤት ወጥቶ የሚሄደው። ስለዚህ ኦንሊ ቻንስ ያለን ቻንስ ምንድነው? ከሱ ጋር ሄደን እዛ መቆየት ነበር። እኔ አሁን እንዳንተ ነኝ የሚጠጣውም ሰው አይደለሁም፣ ግን በቃ ግዴታ ሆነብንና ፎርማንስ ነው የሚልና እየተቀያየርን ስራ መስራት አቅቶን ከሱ ጋር እዛ ሄደን ነው የምንቆየው። ያለ ብቸኛ እድል እሱ ስለሆነ አየህ፣ ያኔ ልጅ እንደዚህ የሆነ ነገር ቢሆን አብሮ ይጠጡ ነበረ ምናምን እንባል ነበር ማለት ነው ቴዲ። እና ፐርሶናል ኤክስፒሪየንስም ስላለኝ ነው። ሜቢ ይሄ ጓደኛው ያንን እየሞከረ ሊሆን ይችላል። ሜቢ ነፂብ ለብቻው ቢሄድ ብዙ ስለምጠጣ አብሮ ሄዶ እንደ የማናጅመንት ነገር እየሰራም ሊሆን ይችላል። ዊ ዶንት ኖ። ሜቢ የሱን ሳይድ ብንሰማ ሌላ ደግሞ ነገር ሊወጣ ይችላል ብዬ ገምታለሁ። ነፂንም ነፍሱን በአጸደ ገነት ያኑርልን። እነ ባጭሩ ይህንን ነው የምለው እና አት ሴም ታይም እንኳንም አወራች። ብዙ ነገር ነው ብዙ ሰው ከዚህ የሚማረው። እኔ ራሴ ብዙ ነገር ነው ያየሁት ከዚህ ነገር እና አትሊስት ግን የባለቤቷን ነገር ብትተው ደስ ይለኝ ነበረ። ልጆች መሀል ላይ ስላሉ እሱ ፓርት ብቻ ነው ትንሽ ደስ ያላለኝ። ይህንን ነው ይህንን ነው ያየሁት። እንደ ትልቅ እንደ ክብር ማየት ያለብህ ጥሩ ጓደኛው ነበር ነው። ምን አለበት ያ የመጨረሻ ቀን አብረን የምንጠጣበት በታትኛ ጂኒውን የሆነ ንግግር ነው። መጠጥ ለመጠጥ ቦታ ተቆጣጥረው ነበር። ምን አለበት በቃ። እንዲሁም ይሄ ለሰው የሚሰጥ ኢንፎርሜሽን ከሚገባ በላይ የሚሰጥ ኢንፎርሜሽን ነው። ሰው ዋት አብሮ እየጠጣ ነበር። ነፃነት በፍላጎት ነው ያደረገው። የቤተሰቡን ሁሉ ሄዳለች። ስለ ቤተሰቡ ማውራት ይቻላል። ግን የመጠጡን ጓደኛው ዱርዬ ነው ምናምን የሚባለው ነገር ነፃነት አእምሮው የሚሰራ በሳል የሚያቅሰው ስንት የጻፈና ራሱን ሁሉ የሚያቅሰው ነው። ምንድን ነው እሱ ነው እንዲያደረገው ማለት? ለምን ነው መነሳት ያለበት? ይሄ ነገር በሌላ ማን ሊጠቅም? እንዲሁም እሷ እዚህ ጋር ምን መሰለት ቴዲ ማድረግ የነበረባት እሷ ያኔ ገና በቁም እያለ ሚዲያ ላይ ወጣ ወንድሟን ብታጣው እንኳን ልጣው ብላ ይሄ ነገር የሚሰራው ነገር ልክ አይደለም፣ እባካችሁ ወንድሟን እኮ ልታጣ ትችላለች። ግን መናገር ከነበረባት እሷ የት ነበረች? አብሮ የሚጠጥ ከሆነ ያኔ እባካችሁ ብላ ሚዲያ ላይ ወጣ ይሄ ሰው ታሟል፣ ይሄ ሰው ሊጎዳ ነው እና ብላ መናገር ነበረባት። ከሞተ በኋላ ደስ የሚለውን አድርጎ እንኳን ሞተ ብዬ ነው የማምነው። እኔ አሁን እንዲሁ ፖለቲካሊ ኮሬክት ምናምን ለመሆን በሰዎች አይን ምናምን ጥሩ ነገር ለመታየት ያለሳልሽ ምናምን አይደለም። አይ ቲንክ ደፋር የሆነ ንግግር እናገራለሁ ብዬ አምናለሁ። ግን መወራትም አለበት ብዬ አምናለሁ። ሁሉ ነገር መወራት አለበት። ግን በዚህ ጉዳይ ነፃነት ህፃን አይደለም። ነፃነት ልጅ አይደለም። ነፃነት አእምሮ ዘገምተኛ አይደለም። ምን ማለት ነው? ወስዶ ያጠጣው ነበር ምናምን ነው ሪካነት ችልም ያ ምን ማለት ነው? የስ ጓደኛ ሊያጠፋ ጓደኛ እንትን ሊል ይችላል። ግን ማን ነው የሚከሰው ነው? ምናልባት እኮ ገንዘብ ያለውም ደህና ሳንቲም ያለው ጋባዥ የነበረ ነፃነት ነው። ምንድን ነው የሚለው? ጥፋት ከሆነ የራሷ ጥፋት ነው ያለባት። እዚህ ጋር የእሷ ጥፋት በሚዲያም ወጣ በሰውም መክራ አስመክራ ይሄ ነገር መቆም አለበት ማለት ነበረባት። ግን እቺ
ሼሪሽ ነው ማድረግ የነበረባት። ደስ ከሚለው ጓደኛው ጋር ሞተ፣ አለቀ። ምናልባት ይሄ ሰውዬ ግን መድኃኒት አድርጎበት መጠጡ ላይ ሊገለው ኢንቴንሽኑ ከመሆን እሱ እውነት እንዲሞትለት ፈልጎ ነው እንዴ አብሮት የሚጠጣው? ለራሱም እኮ መጠጡ አይጠቅመውም። በዚህ ምትል ከሆነ ይሄ ሰውዬ ይሄኛው ማለት ነው በህይወት ያለውም መጠጡ አይጠቅመውም። ለምን ይጠጣል? ለራሱስ ቢሆን ሰው ምን ማለት ነው? እንደዚህ ያደርገው ነበር። ይገባኛል። በውስጥ የምትቃጠሉ እህቱ በውስጧ ሲብላላ የኖረውን ነገር ለምሳሌ አንዳንድ ጊዜ በእህቱና በጓደኞቹ መካከል ብዙ ጊዜ ያው እኛ ወንዶች ቤተሰቦቻችንን እንተውና ከጓደኞቻችን ጋር ብዙ አንጓት ነው ማለት ነው። ሚስጥሮቻችን ይሆናሉ። ሞትም ከሆነ ደስታም ከሆነ አብረን እናሳልፋቸው ጊዜ የምንሰጣቸው ለጓደኞቻችን ይሆንና የእኛን ድክመት ቤተሰቦቻችን ለጓደኞቻችን ይነግራሉ። አንሷ በቆርኪም ቢሆን እንዳይጠጣ እያልኩኝ በባካችሁ ያለበትን ችግር ታውቃላችሁ፣ የሐኪም የነገረውን ታውቃላችሁ እና በተለያየ መንገድ ድራማም ሰርታችሁ ከመጠጥ አርቁት ብዬ በተደጋጋሚ ተናግሬያለሁ። አሁን ከሞተ በኋላ ግን ደርሶ ከኔ በላይ ወዳጅ የለውም እያለ ሚዲያውን ያጣ ብዙ ሰዎች አሉ ብላ መናገሯ በውስጧ ሲብላላ የነበረውን ነገር ፐብሊክ ላይ ማውጣቷ ነውር ነው ብለህ ታስባለህ? ነውር ነው፣ አይጠቅምም። ለማን ምን መሰለህ አሁን መመከር ያለበት ምን መሰለህ አሁን ስላለፈ እኮ ነው። ይሄ የሞተ ሰውዬ ነው። በቃ ሳይሞት የወንድሟ ህይወት የሚያሰጋት ከሆነ በኮርኪ የሚጠጣው ነገር እንኳን ህይወቱን፣ ላይፉን፣ ጤናውን አፌክት እንደሚያደርገው ካመነች እሷ ሪስኩን ወስዳ በጓደኞቹ ተናገረች። በአደባባይ ሁሉ እንዲያፍር እንዲሸማቀቅና እንዲኖርላት ማድረግ ትችል ነበር። አሁን ከሞተ በኋላ ልጁ ካለፈ በኋላ የምታደርገው ቱጌን ዋት ምን ለማድረግ ነው? ይሄን የምታደርገው የቅናት የመቃጠል ሊሆን ይችላል፣ ወይም ነገሮችን አለመረዳት ክብደቱን አለማወቅ ነው እንጂ ምናልባት ከኑ ኢማጂን ልንገራው ቴዲ ይሄ ልጅ እንበላ ሲው ነፃነት በህይወት ተመለስና ይሄን ነገር ቢያይ በሷ የሚያፍርና የሚበሳጭ አይመስልህም? እውነቱን አወጣችሁ ከማለት ይልቅ ያ በህይወት ቢኖር በጣም ነው የሚያዝንባት። አለቀ። ይሄን ቢሰማ ማለት ነው አሁን እንበል አሁን እዚህ ላይ ተቀምጦ ይሄን እየሰማ ነው፣ በሷ በጣም ነው የሚያዝነው። ምን ማለትሽ ነው? እኔ የማደርገውን አላውቅም እንደ ነበር ሚላት ማለት ነው። አብሮት መጠጣቱ አንድ ነገር ለምሳሌ አሁን የጉበት ጉዳይ ክሊርሊ ስለተናገረች ነው። የጉበት ጉዳይ ምን ያህል ሴንሲቲቭ እንደሆነ እናቀርናል። ጉበት ካለብህ እኔ አንድ ጓደኛዬ እዚህ ስሙን ባልነግርህ ታሞ ሆስፒታል ይዤ ሄድኩኝና ዶክተሩ ጓደኛውን አለኝ። አዎ አልኩት። ልጁ በጣም ይጠጣል። ኦኬ። እና ጉበት ላይ የሆነ አይ ዶንት ኖ ሕክምና አሁን በዙሪያችን ያሉ ጓደኞቻችን አንድ የሕክምና ሰው እንኳን ባይነግረን እያንዳንዱ ኢትዮጵያዊ ከጉበት ጋር የጉበት ህመም ከምን ጋር ተያይዞ እንደሚመጣ ያውቃል። አብዛኛው ጓደኛዬ ሊሞት 11ኛ ሰዓት ላይ እንደደረሰ እያወቅኩ መልኩ እየተቀያየረ እንደመጣ እያወቅኩ ኦልሞስት ሊሞትና ሊኖር እንደሆነ እኮ ያስታውቃል። በዚህ ላይ መጠጥ ሲጠጣ ወይም መጠጥ ላይ ሲጋብዘኝ አብሬ መታደም ራሱ ከመግደል የተናነሳ ኖ ወዲ ሚን ከመግደል የተናነሳ ኦፍ ኮርስ ምንም አይገናኝም ከመግደል ጋር። ለምን መሰለህ ሄድ የማይገናኘው አሁን ኢንቴንሽኑን እናውቃለን። አሁን ይሄ ልጅ ሲጠጣ ነፃነትን ደፍቸው እየጠጣ ሞስት ላይክሊ እንዳልኩ እንግዲህ ከፋይናንሻሊ እንደና የሆነው ነፃነት ነው። ሞስት ላይክሊ የሚከፍለው ምስ ነው፣ ችግር የለም። አሁን የዚህ ልጅ ኢንቴንሽን ጉበቱ ይዞታል ይገለዋል ምናምን ብሎ ነው ወይንስ እንጆ እያደረገ ነው? ለእኔ በቃ እንጆ እያደረገ ነው አይደለም እንደ ጓደኛው ነው። ግን ምናልባት ይሄ ምን መሰለህ እንደዛ ሆኖ አሁን የቅርብ ወዳጆቹ አይደለም በቲቪ መስኮት እንኳን የሚያዩት ሰዎች እየደነገጡ ባሉበት ሰዓት የቅርብ ወዳጅ የሚል ሰው አብሮት በዚህ ሁኔታ መጠጣቱ ትክክል ነው ለታስላል? ኦኬ አይደለም ልጁ ነውና ነፃነት ራሱ ሞታለሁ ብሎ አይገምትም። አጥኛው ቢፋይን ነው። ማንም በሽተኛ ቢሆን ሲጠጣ እኮ ቢፋይን ሰውነት ይችላል ምናምን እያለ ነው የሚለው። ግን እዚህ ጋር ማየት ያለብህ አሁንም ልጁ በሚጠጣበት ጊዜ አሁን አብሮት በሚልበት ጊዜ ይወደዋል። ጥያቄ ለማል የሚዋደድ ጓደኛሞች ናቸው አይደል? ጥያቄ አለ ምንም አይኖርማል። የሚዋደድ ጓደኛሞች ናቸው። ግን ይሞታል ብሎ በፍጹም አያስብም። ለራሱም አይጠጣም። መጠጥ እኮ አይጠቅምም። በቃ ኦቨር የምጠጣው ምናልባት በትንሽ የምጠጣት ነው እንጂ በብዙ የምጠጣው ነገር እኔ አሁን አይንጆ ድሪንኪን ውስኪ እጠጣለሁ፣ ከሚገባ በላይ እጠጣለሁ። ግን ሞታለሁ ብዬ አምናለሁ? ኖ ሞታለሁ ብዬ አላምንም። በቃ የሚሰጠኝ የሆነ ደስታ አለ። ሞታለሁ ብለህ ማመን ሳይሆን የመጨረሻ ጥያቄ ሞታለሁ ብለህ ማመን ሳይሆን ጉበቱ የመጨረሻ ላስት ስቴጅ ላይ ሲደርስ ፊት ላይ እኮ የሚያመጣው እኮ ለውጥ አለ አይደል? አይነ
አሁን ለምሳሌ ገነት የምትባል ሴት እንኳን ወቅቱን ባልጠበቀ ንግግር ስትናገር የተጠቀመቻቸው ቃላቶች በቲቪ መስኮት እንኳን እያየን በቅርቡ ያሉት ጓደኞቹ ያውቃሉ ምን እንደሆነ ይሄ ሰውዬ 11ኛው ሰዓት ላይ እንደደረሰ ምናምን እያወቁ በዚህ ላይ በተቻለ መጠን የተለያዩ ድራማዎችን ሰርተ መስዋዕት ከፍለ ጓደኛው መሆን እስካልቀረ ድረስ መጠጥ በማይደርስበት ቦታ ላይ ልታደርሰው ትችላለህ ወይ ነው ጥያቄ። ምን መሰለህ እዚህ ጋር ቴዲ በቃ ነገሮች ማየት ያለብህ እኔ ቴዲ ብሆን ጉበት ይዞት ከሚሰቃይ ሰው ጋር አልጠጣም። አይገርጥ ይገባኛል። ይሄ እኮ ያለ ነገር ነው። አንተ ታደርገዋል አላደርገውም ትላለህ። ግን ያ ሰውዬ አብሮ ስለጠጣ ገደለው ለማለት ደግሞ በፍጹም የማይሆን ፍርደ ገምድልነት ነው ልትል አትችልም ነው በቃ ምንም አይታየውም። እሱ እኮ ዶክተር ነግሮት ኦኬ ይሄ ሰው ከዚህ በኋላ ይሞታልና ምናምን ተብሎ ቢነገረው ፎር ሹር በእርግጠኝነት ቢያውቅ ግን ኦኬ የሆነ ጉበት አለበት የሚጠጣው ነገር ምናምን ብለህ እኔ አላደርገውም ይሄ ስህተት ነው የሚባል ነገር ሌላ ሰው ስላደረገው ወንጀለኛ አታደርገውም ነው። በተለይ እንደዚህ ካለፈ በኋላ ራሱ የነፃነትንም ደግሞ ኢንቴሊጀንስ ነው እየሰደብክ ያለው። አያም ሹር ነፃነት አሁን በህይወት ሆኖ ቁጭ ብሎ ይሄን ቢያይ ብዙ ነገር ካለ አናውቅም። በተሰጠን ኢንፎርሜሽን በተሰጠን መረጃ መሰረት ከሆነ ግን በእህቱ ዲስአፖይንት ነው የሚሆን ብዬ አምናለሁ። ኦኬ ከልብ አመሰግናለሁ።